ጊዮርጊስ ወላጆች ጊዮርጊስን መከራው ቀጥተው በስርዓትና በአገባብ አሳድገውታል። እሱ በነበረበት ዘመን እንግዲህ ቅድም እንዳልኳቸው አባቱ ልክ የ10 ዓመት ሕፃን ብላቴና በነበረ ጊዜ ጊዮርጊስ አባቱ ይሞታል። ታሪኩ ሰፊ ነው። እየተውኩ መፈልገውን ብቻ እያለፍኩ ያለው ከዚህ በዛ ዘመን ዱዲያኖስ የሚባል አንድ ንጉስ ነበረ። ጊዮርጊስ ባለበት አገር ላይ ዱዲያኖስ የሚባል ንጉስ ነበር ይላል። ይሄ ንጉስ ስልጣን አለው። በዙፋን ላይ የሚቀመጥ ነው። በብዙ ሰራዊት የሚታጀብ ነው። በአማረ ወላንሳ ላይ የሚመላለስ ነው። ከዝሆን ጥርስ በተሰራ አልጋ ላይ የሚተኛ ነው። በስጋው የሞላለት ነው። ግን የሚያመልከው ይሄ ንጉስ ጣዖት አምላኪ ንጉስ ነበር ይላል ዱዲያኖስ። እንዲህ ካለ ነገስታት እግዚአብሔር ሁላችንን ይጠብቀን። ጣዖት አምልከው ጣዖት ከሚያስመልኩ ነገስታት እግዚአብሔር ሁላችንን በቸርነቱ ይጠብቀን። አዎ መጽሐፍ ምንድነው የሚለው? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ተብሎ ተጽፏል። ማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል። እስኪ አብራችሁ ይመኑ። ሰው በሉስ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል? ዓለምን ማትረፍ የሁላችሁ ገንዘብን ማትረፍ ሊሆን ይችላል። ዓለምን ማትረፍ ስልጣንን ማትረፍ ሊሆን ይችላል። ዓለምን ማትረፍ ዕውቀትን ማትረፍ ሊሆን ይችላል። ሰው አለ መጽሐፍ ዓለምን ሁሉ ቢያተርፍ ገንዘብ ቢኖረው ስልጣን ቢኖረው ዕውቀት ቢኖረው ዓለምን ጭብጥ እርግጥ አድርጎ ቢገዛ ነፍሱን ግን ቢያጎድል ምን ይረባዋል? ሰው ከሰረ የሚባለው ወገኖች እግዚአብሔርን ማያመልከው ከሆነ፣ ሰው ከሰረ የሚባለው እግዚአብሔርን የማያውቀው ከሆነ ነው። ገንዘብ ኖሮህ እግዚአብሔር ከሌለ ድሃ ነህ። ስልጣን ኖሮን እግዚአብሔር ከሌለን ምስኪኖች ነን። 2 እና 3 ዲግሪ ኖሮን የተማረን ሆነን ነፍሳችን እግዚአብሔርን ማጣቀው ነፍሳችን እግዚአብሔርን ማታመልከው ከሆነ ዕውቀታችን ባዶ ነው። ድንቁርና ይሻላል። እግዚአብሔር የሌለበት ነገር ሁሉ ኪሳራ ነው። ደግሞ ምንም ነገር ሳይኖረን እግዚአብሔር ካለን እኛ ባለጠጎች ነን። አመስግኖት። ክብር ምስጋና ለስሙ። ሰው ድሃ የሚባለው እግዚአብሔር ከሌለው እንጂ የሚበላው የሚጠጣው የሌለው የሚኖርበት ቤት የሌለው ገንዘብ የሌለው እሱ አይደለም ድሃ። ድሃ የሚባለው እግዚአብሔርን ማያውቅ እግዚአብሔርን የማያመልክ እግዚአብሔር የሌለው ሰው እሱ ድሃ ነው። እግዚአብሔር ከነፍስ ድህነት ሁላችንን ይጠብቃል። ይሄ ዱዲያኖስ ጣዖት ያመልካል፣ እግዚአብሔርን አያመልክም። መጽሐፍ ደግሞ ታውቃላችሁ፣ እኔ አምላካችሁ እግዚአብሔር ነኝ፣ እኔን ብቻ አምልኩኝ ተብሎ ተጽፏል። ማን ነው የፈጠረን? እስኪ መልሱልን። በእጆቹ ያበጃጀን ማን ነው? በመዳፎቹ የቀረጸን ማን ነው? ግሩምና ድንቅ አድርጎ የሰራን ማን ነው? የኛ አምላክ ማን ነው? ተስፋችን ማን ነው? መካኒቱን ወላድ የሚያደርጋት ማን ነው? በምድር በረከት በሰማይ ርስቱን ያወርሰን ማን ነው? ጠላት ይፈራ። አመስግኑ። እግዚአብሔር ነው። እግዚአብሔር ስማኛና ልናመልክ የሚገባን እሱ ነው። ብናጣም ብናገኝም ብንከብርም ብንዋረድም በሐዘንም በደስታ በከፍታም በዝቅታም ሁልጊዜም ቢሆን የኛ አምላካችን ማን ነው? ማን ነው አምላካችን? ማን ነው የፈጠረን? እግዚአብሔር ስንት ነው? ድምፃችሁ አነሰብን። እግዚአብሔር ስንት ነው? አንድ። መጽሐፍ እንዲህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክ እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ፣ እሱን ብቻ አምልክ፣ ከእሱም ጋር ተጣበቅ ተብሎ ተጽፏል። ዘዳግም 6 ቁጥር 4 ላይ ቃሉን አስተውሉት። እስራኤል ሆይ ስማ አለ። ለጊዜው ቃሉ የተነገረው ለእስራኤላውያን ስለሆነ ነው። አምላካችን እግዚአብሔር አንድ እግዚአብሔር። አምላካችን እግዚአብሔር ስንት ነው? አንዳንድ አሕዛብ ኦርቶዶክሳውያን አማልክቶቻቸው ብዙ ናቸው። ጊዮርጊስን ያመልካሉ፣ ድንግል ማርያምን ያመልካሉ፣ ማርያምን ያመልካሉ፣ ገብርኤልን ሚካኤልን ያመልካሉ ይሉናል። ባለማወቅ ለአንዳንዶች እንደሚመስል እኛ ጊዮርጊስን እኛ አናመልክም፣ ቅዱሳን መላእክትን አናመልክም፣ ድንግል ማርያምን አናመልክም። የኛ አምላክ ብዙ አይደለም። አምላካችን አንድ ነው፣ ስሙም እግዚአብሔር ነው። አመስግኑት። አንድ አምላክ ነው። አሁን
የተሰበሰብነው ጊዮርጊስን ለማምለክ ሳይሆን ጊዮርጊስን እግዚአብሔር ስላከበረው ለማክበር ነው የተሰበሰበው። በረከቱን ለማግኘት ነው የተሰበሰብነው እንጂ እኛ አሁን የተሰበሰብነው እግዚአብሔርን ለማምለክ ነው። ማንን ለማምለክ ነው? እግዚአብሔርን ለማምለክ ነው። ንገሯቸው እንዲህ ለሚሏቸው በማወቅም ባለማወቅም ኦርቶዶክሳውያን አማልክቶቻቸው ብዙ ናቸው ብለው ለሚናገሩት ሂዱና ንገራቸው፣ አስረግጣቸው ንገራቸው። እኛ ብዙ አማልክት የለንም በሏቸው። አንድ አምላክ ነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የምታመልከው። ስንት አምላክ ነው? ስንት አምላክ ነው? ስሙ ማን ነው? ስሙ ማን ነው? ስሙ እግዚአብሔር ነው። አንድ አምላክ ነው። እንመለስ። ይሄ ዱዲያኖስ ነው ያመጣው፣ ጣዖት አምላክ ነው። እግዚአብሔርን አያውቅ፣ እግዚአብሔርን አይፈራም፣ እግዚአብሔርን አያመልክ እና ቅዱስ ጊዮርጊስ ፊት ለፊት ቆመና ተቃወመ። ልታመልክ የሚገባ እግዚአብሔርን ነው። የዚህን ጊዜ ብዙ መከራ አደረሰበት ይላል ገድሉን ስና ሁሉን ለመተረክ አሁን ጊዜ የለም። ግን ጥቂቱን ላስታውሳችሁ። የቅዱስ ጊዮርጊስ የተቀበለውን መከራ በብረት ምጣድ ውስጥ አስገቡትና ጉድጓድ ቆፍረው እዛ ውስጥ ቀበሩት ይላል ቅዱስ ጊዮርጊስ። ክርስቶስን እንዲክድ ሃይማኖቱን እንዲክድ ወደ አምልኮተ ጣዖት ውስጥ እንዲመጣ ዱዲያኖስ በቅዱስ ጊዮርጊስ ላይ መከራ ያደርስበት ጀመረ። ነገር ግን ይሄ አይነት መከራ ሲገጥመው ሰማዕቱ ቅዱስ ጊዮርጊስ ክርስቶስን አልክድም፣ አምላኬን አልክድም አለ። በመንኮራኩር እንዲፈጭ ተደረገ። መንኮራኩር ውስጥ አስገቡትና የቅዱስ ጊዮርጊስን ሥጋ ፈጩት። ከዛ በኋላ ሥጋውን ደብረ ይትራስ ወደሚባል ተራራ ላይ በተኑት። አስቀድሞ ኢየሱስ ክርስቶስ ቃል ስለገባለት ከሞተበት እንደገና ሰማዕቱ ተነሳ። ለምን መጽሐፍ እንደዚህ ይላል? የሚያምንብኝ ቢሞት እንኳን ሕያው ይሆናል ይላል። አሁን አንዳንድ ሰዎች ጊዮርጊስ አዎ 3 ጊዜ ሞቶ 3 ጊዜ ተነስቷል ሲባል አቤት እነዚህ ኦርቶዶክሳውያን ከመጽሐፍ ቅዱስ ሐሳብ ውጪ ናቸው ይላል። የቱ ጋ ነው ከመጽሐፍ ቅዱስ ሐሳብ ውጪ የሆነ? ቃል ኪዳን ተገብቶለታል። ስለ ስሜ መከራ ትቀበላለህ፣ 3 ጊዜ ትሞታለህ፣ 3 ጊዜም ትነሳለህ ብሎታል። ራሱ አይደለም በኃይሉ ጊዮርጊስ የተነሳው፣ ኢየሱስ ክርስቶስ አስነስቶታል፣ ቃል ኪዳን ስለገባለት። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የተመዘገበ ቃል ነው። እንደዚህ ይላል፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ አለ መጽሐፍ ቢሞት እንኳን ሕያው ይሆናል። እስኪ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ምን ይሆናል? ይሁላችሁ በእግዚአብሔር የሚያምን ሰው ሊሞት ይችላል፣ ነገር ግን እንደ ሞት አይቀርም፣ ይነሳል። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሰው በመንኮራኩር ተፈጨ፣ ሞተ፣ ቃል ኪዳን ስለተገባለት ተነሳ። ሌሎች ብዙ መከራም አደረሱበት። አዎ በመጨረሻ ዛሬ ሚያዝያ 23 ቀን አዎ ቅዱስ ጊዮርጊስ ንጉሡ ዱዲያኖስ አንገቱ በሰይፍ ተቀልጦ እንዲሞት ለወታደሮቹ መመሪያ ሰጠ። ጊዮርጊስን እጅና እግሩን የፊጥኝ አስረውት አዎ አንገቱን በሰይፍ ቀሎት። ቅድም ሰንበት ተማሪዎቹ ሲዘምሩ እንደነበሩ የቅዱስ ጊዮርጊስ አንገት በሰይፍ ሲቆረጥ ደምና ወተት ፈሰሰው። ስለ ኢየሱስ ክርስቶስ ሲል ዛሬ ቅዱስ ጊዮርጊስ በክብር በሰማዕትነት አረፈ። በረከቱ ለሁላችንም ይድረሰን። አመስግነው። የቅዱስ ጊዮርጊስ በረከት ከሁላችን ጋር ወደን አይደለም ጊዮርጊስ የምንለው ወገኖቼ። ጊዮርጊስ 27 ዓመት ብቻ ነው በዚች ምድር ላይ ኖሮ፣ 7 ዓመት ግን በተጋድሎ ያሳለፈ ሰማዕት። ስንት ዓመት ነው እዚህ ምድር የኖረው አልኳችሁ? ስንት ዓመት? ወጣት ሰማዕት ነው። አሁን እኛ ብዙዎቻችን እድሜያችን ረጅም እድሜ ያለን ሰዎች አለን፣ ግን ምን ሰርተንበታል? 100 ዓመት የኖረ ሰው የማይሰራውን ስራ ቅዱስ ጊዮርጊስ በ27 ዓመቱ ነው የሰራው። ተጋድሎ የጀመረው በ20 ዓመቱ ነው። 7 ዓመትን የተጋደለ 7 ዓመት ስለተጋደለ 7 አክሊላት ዛሬ ወርደውለታል። ክብር ይግባው ሰማዕቱ ቅዱስ ጊዮርጊስ 7 አክሊላት ወርደውለታል። የተጋደለው ስለ ወንበር አይደለም።
ቅዱስ ጊዮርጊስ የተጋደለው ስለ ገንዘብ አይደለም፣ ስለ ስልጣን አይደለም የተጋደለው ስለ ኢየሱስ ክርስቶስ ነው። ቅዱስ ጊዮርጊስ የተጋደለው ያን ሁሉ መከራ የተቀበለው በመንኮራኩር ቢፈጭ ወገኖቼ፣ አንገቱ በሰይፍ ቢቀላ፣ ደምና ወተት ቢፈሰው፣ ቢታሰር፣ ቢገረፍ፣ ሸንጎ ፊት ቢቀርብ ቅዱስ ጊዮርጊስ ስለምንድን ነው ስንል ስለ ኢየሱስ ክርስቶስ ስም ሲል፣ ስለ ቤተ ክርስቲያን ሲል፣ ስለ ሃይማኖቱ ሲል እስከ ሞት ድረስ ታመነ። ርዕሳችን ምንድን ነው? እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። ቅዱስ ጊዮርጊስ እስከ ሞት ታመነ፣ የሕይወት አክሊል ተቀዳጀ ነው። ቅዱስ ጊዮርጊስ 7 ዓመት ተጋደለ። በ7 ዓመት ልክ 7 አክሊላት ዛሬ ወረዱለት። አመስግኑት። አመሰግናቸው። ከቅዱስ ጊዮርጊስ ምን እንማራለን? አንድ ሁለት ነገር አስታውሻችሁ ትምህርት ይላል። በመጀመሪያ ከቅዱስ ጊዮርጊስ የምንማረው ለጋ ዕድሜውን ቅዱስ ጊዮርጊስ ለእግዚአብሔር የሰጠ ነው። ወጣትነቱን ለእግዚአብሔር የሰጠ ነው። ስለዚህ እኛም ወጣትነታችንን ለእግዚአብሔር መስጠት እንዳለብን ከሰማዕቱ እንማራለን። እዛ በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ በጉብዝና ወራት ፈጣሪህን አስብ ተብሎ ተጽፏል። እስኪ በጉብዝና ወራት ነው ፈጣሪህን አስብ። ሮጠ መቅደም በምትችልበት ጊዜ፣ ጨብጠ ማቆም በምትችልበት ጊዜ፣ በጉብዝና ወራት በወጣትነት ጊዜ ፈጣሪህን አስብ። አሁን ወጣቱ የት ነው ያለው? ኦርቶዶክሳዊ ወጣት የት ነው ያለው? ብዙ ሰው ጫት ቃሚ ነው። ብዙ ሲጋራ ጫሽ ነው። ብዙ ሰው ሲፈለግ የጠጅ ብርሌና የአረቄ መለኪያ ስር ነው ያለው። ወጣትነታቸውን ለጋ ዕድሜያቸውን ለዝሙት የሰጡ ሰዎች አሉ፣ ለስካር የሰጡ ሰዎች አሉ። ወገኖቼ እባካችሁ ከጊዮርጊስ የምንማረው ለጋ ዕድሜያችንን ወጣትነታችንን ለዓለም አንስት፣ ለክርስቶስ እንስት፣ ለቤተ ክርስቲያን እንስት። ወደ ቤተ ክርስቲያን እንምጣ። አንዳንዶቹ ደርስበታለሁ ሳረጅ እመጣለሁ ይላል። እዛ መድረስህን በምን ታውቀዋለህ? ዛሬ ዘመኑ አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። አባቴ አባቴ እናቴ እናቴ እያሉ መቅበር የለም። ዛሬ ልጄ ልጄ እያለ ነው የሚቀበረው። ብዙ ወጣት እየተቀጠፈ ነው ያለ። ስለዚህ ወጣቶች ይሄ ድምፅ የሚሰማቸው ጊዮርጊስ ለጋ ዕድሜውን ወጣትነቱን ለክርስቶስ የሰጠ ከእግዚአብሔር ጋር የኖረ ለብዙዎቻችን አርያ ለብዙዎቻችን ምሳሌ የሚሆን ሰማዕት ነው። በረከቱ ከሁላችን ጋር ይሁን። ሌላው ከጊዮርጊስ ምን እንማራለን ስንል መከራን አለመፍራት፣ መከራን አለመሳቀቅ። ያ ሁሉ መከራ ሲደርሰው አልካደም። ጊዮርጊስ እስከ ሞት ድረስ ነው የታመነው። እስከ ምን ድረስ ነው የታመነው? እስከ ሞት መከራን ሳይፈራ ነው ታምኖ የኖረው። ስለዚህ ኦርቶዶክሳውያን መከራ ይኖርብናል። የጊዮርጊስ ልጆች ነን። ይሄ ደብር ጊዮርጊስ ነው አይደለ? ጊዮርጊስ ባለበት መከራ አይጠፋም። ብታገለግሉ ካህናት አባቶቼ፣ እናቶች ጊዮርጊስ ባለበት መከራ አለ። መከራው ግን ወገኖቼ እንድንጣል ሳይሆን መከራው ግን ለክብራችን ነው። መከራው ለምናችን ነው? ልትታሰሩ ትችላላችሁ፣ ልትገፉ ትችላላችሁ፣ ልትነቀፉ ትችላላችሁ፣ ልትሰደቡ ትችላላችሁ፣ ልትቸገሩ ትችላላችሁ። ጊዮርጊስ ባለበት፣ አርሴማ ባለችበት፣ መርቆሬዎስ ባለበት፣ ሰማዕታቱ ሁሉ ባሉበት መከራ አይጠፋ። ስለዚህ ከጊዮርጊስ የምንማረው ምንድነው? መከራን አለመፍራት፣ መከራን አለመሰቀቅ። የተጠራ ነው በስሙ ልናምን ብቻ አይደለማ፣ መከራንም ጭምር ልንቀበል ነው። ኦርቶዶክሳውያን በተለይ ይህች ቤተ ክርስቲያን በዚህ ዘመን ያለባትን መከራ እኔ ከምነግራችሁ በላይ እያንዳንዳችሁ ጠንቅቃችሁ ታውቁታላችሁ። መከራ ከባድ ነው። ከውስጥም አለባት መከራ፣ ከውጭም አለባት መከራ። ስለዚህ ፊልጵስዩስ ምዕራፍ 1 ቁጥር 28 ላይ የተጠራችሁት በስሙ ልታምኑ ብቻ ሳይሆን መከራንም ጭምር ልትቀበሉ ነው ስለተባለ መከራውን የምንሸከምበት ትከሻ እግዚአብሔር ለሁላችንም ያድለ። ምንድነው ቅዱስ ጴጥሮስ ያለው? የተጠራችሁለት ለዚህ ነውና ክርስቶስን ደግሞ ፍለጋውን እንድትከተሉ ስለ እናንተ መከራ ተቀብሎ ምሳሌ ትቶላችኋል። እሱ ሲሰድቡት መልሶ አልተሳደብም፣ መከራ ሲያደርሱበት አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ ነው የሚለው አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ። እስኪ አብረን እንበለው ቃሉ። የተጠራችሁት በሉ ለዚህ ነውና ክርስቶስን ፍለጋውን እንድንከተል መከራ ተቀብሎ
ምሳሌ ትቶላችኋል። እሱ ሲሰድቡት መልሶ አልተሳደበም፣ መከራ ሲያደርሱበት አልዛትም። በቃ ስለዚህ ሁላችሁ የክርስቶስን ፈለግ ለመከተል የተጠራ ነው። ክርስቶስ በዚህ ምድር ላይ ሲመላለስ ብዙ መከራ ነበረበት። ያን ሁሉ መከራ የተቀበለው ኃጢአት ሰርቶ ወንጀል ተገኝቶበት አይደለም፣ ለኔና ለናንተ አብነት ምሳሌ አርያ ሊሆነን ነው። ስለዚህ ከቅዱስ ጊዮርጊስ የምንማረው ምንም አይነት መከራ ይግጠመን፣ በሃይማኖት ግን እንድንጸና ያስተምረናል። እግዚአብሔር በሃይማኖታችን ያጽናል። ጊዮርጊስ ኢትዮጵያዊ ነው ምናዊ ነው? ቄሱም ዝም መጽሐፍ ነው። ጊዮርጊስ ኢትዮጵያዊ ነው። አርሴማ ኢትዮጵያዊት ናት። ገብረ መንፈስ ቅዱስ ኢትዮጵያዊ ነው። ሁላችሁ እነዚህ ሁሉ ኢትዮጵያውያን ነው። ግን በሀገራችን በኢትዮጵያ ትልቅ ክብር አላቸው። እቺ ቤተክርስቲያንን ባካችሁ ወስደን የሆነ ነገር ውስጥ አንወሽቃት። የመጨረሻ ነገር የዚህ ናት ብላችሁ የሆነ ጎጥ ውስጥ አትጨምሯት። እቺን ቤተክርስቲያኒቱ ዓለም አቀፋዊት ቤተክርስቲያን ነው። ጊዮርጊስ ፍልስጤማዊ ነው። የፍልስጤም አካባቢ ተወላጅ ነው። በተለይ ልዳ የምትባል አካባቢ ላይ የተወለደ ሰው ነው ጊዮርጊስ ማለት። የልዳው ንጉሥ እየተባለ የሚጠራው ነው። ነገር ግን ጊዮርጊስ ምንም ኢትዮጵያዊ ባይሆን በሀገራችን በኢትዮጵያ ግን ትልቅ ክብር አለ። እውነት አሰብ አቤት ወር በገባ በ23 ቤተክርስቲያን የኢትዮጵያ ቤተክርስቲያን መታሰቢያ አድርጋ በስሙ ቤተክርስቲያን አንጻ ጽላት ቀርጻ ይህን ሰማዕት ታከብረዋል። ኢትዮጵያዊ ስለሆነ አይደለም ቤተክርስቲያን ጊዮርጊስ የምትለው፣ ስለ ክርስቶስ ስለተጋደለ እውነተኛ ሰማዕት ስለሆነ ለኛ ምሳሌ፣ ለኛ አብነት፣ ለኛ አርያም የሆነን ስለሆነ ዋናችን ስለሆነ እንጂ ዘሩን አይታ ቋንቋውን አይታ ነገዱን አይታ አይደለም ቤተክርስቲያን ጊዮርጊስ የምታከብር። አርሴማ ብንል አርሴማ ኢትዮጵያዊ አይደለችም። እሷም ስለ ክርስቶስ ስለተጋደለች፣ ስለ ክርስትና ዋጋ ስለከፈለች ነው አርሴማ ምንለው። ወር በገባ በ6 ቀን ሰይመን ቤተ መቅደስ አንጸን የምናከብራት የምናመሰግናት ስለ ክርስቶስ የተጋደለች ጥቂት ጊዜ መከራ ተቀብላ ክርስቶስን በክብር ስላሳየች ነው። ስለዚህ እባካችሁ ቤተ ክርስቲያኒቱን የሆነ ነገር ውስጥ ወስዳችሁ አትወሽቋት። የዚህ ብሔር የዚህ ቋንቋ ተናጋሪ ናት አትበሏት። ቤተ ክርስቲያኒቱ ዓለም አቀፍ ናት። ትዝ ይላችኋል ኢትዮጵያ ከጣሊያን ጋር ትዋጋ በነበረ ጊዜ ኢትዮጵያውያንን ይመራቸው የነበረው ከፊት ይዋጋላቸው የነበረው በነጭ ፈረስ ላይ ተቀምጦ ማን ነው? ስሙን ጥሩት። ማን ነው? ጊዮርጊስ። ጣሊያናውያን ሮማውያን በጦርነቱ በአድዋ ጦርነት ድል ተደርገው ወደ ሀገራቸው ገብተው መጽሐፍ ጽፈዋል። አንድ ጸሐፊያቸው ምንድን ያለው እኛ ያልቻልነው በውጊያው ላይ አለ በነጭ ፈረስ ላይ ተቀምጦ አንድ ነጭ ሰው ይዋጋን የነበረ እሱም ጀግና ነው ያልቻልነው እሱ ነው ያሸነፈን ብለው ስለ ቅዱስ ጊዮርጊስ ራሳቸው መስክረዋል። አሁን ይኸውላችሁ አመስግኑ። ካመሰገናችሁ እንደ ቀረቤታ እንደ ሀገር ተወላጅነት ምናምን ቢሆን ኖሮ ቅዱስ ጊዮርጊስ መዋጋት መርዳት ማገዝ የነበረበት ለአውሮፓውያኑ ለሮማውያኑ ለፋሽስት ጣሊያን ነበረ። ግን ጊዮርጊስ ከጣሊያን ጋር አልተሰለፈም። ጊዮርጊስ ከሮማውያን ጋር አልተሰለፈም። ጊዮርጊስ የተሰለፈው ከአባቶቻችን ጋር ነው፣ ከኢትዮጵያውያን ጋር ነው። እሱን ይዘው ነው ድል ያደረጉት። ዛሬ የኢትዮጵያን ታሪክ ስናጠና ብዙ ጦርነቶችን ድል ያደርጉት አባቶቻችን ታቦቱን ተሸክመው ስዕሉን ይዘው የጊዮርጊስን ስም እየጠሩ ድል አድርገውታል። ይህ ጊዮርጊስ ይኸውላችሁ በኢትዮጵያ ብቻ ሳይሆን ዓለም አቀፍ ታዋቂ ሰማዕት ነው። በተለይ በግብፅ በእንግሊዝ ውስጥ በጣም የሚከበር በጣም የሚታወቅ ታላቅ ሰማዕት ነው። በዛሬ ቀን በእንግሊዝ አገር በዓለ ዕረፍቱ ይታሰባል። ትልቅ ካቴድራል ተሰርቶለታል። ከዚህ በላይ ደግሞ ከዋና በዓላቸው መካከል እንግሊዛውያን የቅዱስ ጊዮርጊስን የዕረፍት በዓል ያከብሩታል። ይሄ ብቻ ደግሞ አይደለም። የጦር ባንዲራቸው የባህር ኃይል ባንዲራቸውን ስትመለከቱ የቅዱስ ጊዮርጊስ ስዕል በባንዲራቸው ላይ እንግሊዛውያን አድርገውታል። በኢትዮጵያ ብቻ የታወቀ የሚወደድ የሚከበር ሰማዕት ሳይሆን ዓለም አቀፋዊ ሰማዕት ነው ቅዱስ ጊዮርጊስ። ክብር ይግባው። አመስግኑት። ይሄ ሰማዕት ክብር ይግባው። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። እንግዲህ በሃይማኖታችሁ ምክንያት በቤተ ክርስቲያናችሁ ምክንያት ከሩቅም ከቅርብ መከራ ሊመጣ ይችላል። እኛ የጊዮርጊስ ልጆች ነን።
ስለዚህ መከራው ሲመጣ መከራውን ተሰቅቀን ከሃይማኖት እንዳንወጣ ማተባችን እንዳንበጥስ ከቤተ ክርስቲያናችን እንዳንርቅ እግዚአብሔር ሁላችንንም ይጠብቀን። በተዋሕዶ ሃይማኖት በሥላሴ ልጅነት ሁላችንን ያጽናን። ሰላማታ ለምትጨነቅ ለሀገራችን ለኢትዮጵያ እውነተኛ የሆነውን ሰላም እግዚአብሔር ይስጥልን። የእምነት ነፃነታችንን ያስከብርልን። ቤተ ክርስቲያናችንን እግዚአብሔር ይጠብቅልን። ሕፃናቱን እግዚአብሔር ያሳድግ። የዛሬ ዓመት ሁላችንን ከቁጥር ሳያጎለን መድኃኔ ዓለም ያድርሰን። የሁላችንን መጨረሻ እግዚአብሔር ያሳድግ።